ምናልባት በዚህ ጉዳይ ደስተኛ ማትሆነው ማየ ብቻ ነች። ለማንም አትናገር። እኔና አንተን ማንም ሊለያየን እንደማይችል ማወቅ መቻል አለባቸው። አልገባኝም። ቆይ እንዴ ለለ ብለሽ ነው እንዴ ነገር የምታረጊው? እንደዚህ ተንሰብስበሽ አትጠብቂኝም ነበር ናሆም። አሁንም ቢሆን አባዬ ያ ውርጋጥ እዚህ ቤት የሚኖር ከሆነ እኔ ቤቱ ለቅቄላችሁ እወጣለሁ። እሺ እኮ አይደል? ሰማኛለህ? ቤቱን ለቀህ ትወጣለህ ወይስ ከኔ ጋር ሌላ ጦርነት ትፈልጋለህ? ናሆም እንግዲህ በጣም ችግር እየፈጠረ ነው ማለት ነው። ናሆም እንደው በጣም በሚገርመው ሁኔታ ከአምራን ውጭ ማንንም አልሰማም ብሏል። አምራን ደግሞ እየዋሸችው ትገኛለች ማለት ነው። አምራን እንግዲህ የውሸት ማሊያዋን ለብሳ እየተወነች ነው ያለችው በናሆም ላይ እና እንግዲህ አምራንና ናሆም እንደተነጋገሩት ሄደው እንግዲህ ፍርድ ቤት ተፈራርመዋል ማለት ነው። ይህንን የሰማችው ወይዘሮ ዝናሽ እብድ ነው የሆነችው። እሳት ለብሳ እሳት ጎርሳ አምራን ጋር መታላታለች ማለት ነው። ከመጣች በኋላ ምን ብላት ይሆን? እና ደግሞ ናሆምም እንደ መንቃት ይልና ድጋሜ ይተኛል ማለት ነው። ለምን እንደዚህ እንደሆነና ሌሎችንም ነገሮች ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። ሰላማችሁ ይብዛልኝ ተወዳጆች፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ይዤላችሁ የመጣሁት ኑሃሜ ድራማ ነው ማለት ነው። ቀጣዩን ክፍል አብራችሁን ቆዩ። እንግዲህ በጣም በሚገርም ሁኔታ ኑሃሜን ናሆምን እኔ እኮ አላፈቅርህም ብለዋለች። በጣም ነው ደስ የሚለው። እዚህ ጋር እንግዲህ እሷ እንደምታፈቅረው ሁላችንም የምናውቀው ጉዳይ ነው። ኑሃሜን ናሆምን ታፈቅረዋለች። ነገር ግን ናሆም ደግሞ በራሱ ለመኩራራት ሞከረ። ለምን? አምራን ስለነገረችው። ገና ለገና አምራን እናትህ አሳይሻለሁኝ ብላ ስለፎከረችብኝ ነው አንተ መኪና ውስጥ ያያቸው። ስለዚህ እናትህ አሁን አንተ ሳታውቅ እያደረገች ያለችው ነገር ቢኖር ኑሃሜንንና አንተን አንድ የማድረግ ስራ እየሰራች ነው፣ አንተ ደግሞ ተኝተሃል ብላ በጣም ያናድድ ነገር ስለተናገረችው እሱ ደግሞ ሄዶ ኑሃሜንን ተናዶ ተናግሯታል ማለት ነው። ይኸውልሽ እኔ እኮ ከዚህ በፊት ለአባትሽ ናሆምን አፈቅረዋለሁ ስትይ ሰምቼሻለሁ። ያልሰማሁሽ መስሎሽ ከሆነ ሰምቼሻለሁ። ስለዚህ እኔን የማፍቀሩን ነገር ሰርዥው አታስቢው ብሏታል። እንግዲህ ኑሃሜንም ይሄን ምናልባት አሁን የምትለውን ነገር ድንገት አንተ ላይ ከሆነ መናገር ትችላለህ፣ እኔ ግን ያኔ አልኩ። በዛ ላይ ደግሞ ያኔስ ውሸቴን ላለመሆኑን ምን ያክል እርግጠኛ ነህ? እኔ አፈቀርኩት ያልኩት ውሸቴን ሊሆን ይችላል እኮ። ስለዚህ ባይሆን አንተ ግን ያለ አሁን ላይ የምታፈቅረኝ ትመስላለህና ብትናገር መልካም ነው ብለዋለች። እሱም አይ እኔ እንኳን እንደማላደርገው ታውቂያለሽ ከአምራን ውጭ ወደ ውጭ ብለዋል። ታዲያ እንግዲህ ስለ አምራን ሲሰማ ምን ሊሆን ነው? አሁን አምራን እንግዲህ አለማርገዟ፣ ነብሰ ጡር አለመሆኗ ሁሉ ነገር ማሊያዋ ሲገለጥ ናሆም ምን ያክል ይናደድ ይሆን? እንግዲህ ለአምራን ብሎ ሙሉ ቤተሰቡ ጋር ነው እየተጣላ ያለው። በነገራችን ላይ ናሆም ከእናቱ ጋር፣ ከወንድሙ ጋር፣ ከኑሃሜን ጋር፣ ከአባቱ ጋር፣ ከሁሉም ጋር ለማን ብሎ? ለአምራን። እና እንግዲህ ዳጊም ከቤት ወጥቶ የለም ነበረ። አቶ ለይኩን መንገድ ላይ አግኝቶት ዳጊና ወደ ቤት ተመለስ ሲለው ዳጊም እንግዲህ አይ መመለስ አልፈልግም፣ እኔ ሁለተኛ ከናሆም ጋር መኖር አልፈልግም ብሎ እምቢ ብሎ የነበረውን በስንት መከራ እንግዲህ አቶ ለይኩን አሳምነው እሺ በቃ በኋላ እመጣለሁ አቶ ለይኩን ብሎ የሄደውን ልጅ በኋላ ሲመጣ ደግሞ እንግዲህ ናሆም አንተ ወይም እኔ እዚህ ቤት ብሎ ትልቅ ችግር ፈጥሯል ማለት ነው። ወይዘሮ ዝናሽ እዚህ ጋር ትናገራለች። ናሆም አርፈ ከተቀመጥ ካርፈ ተቀመጥ፣ ያለዛ መሄድ ትችላለህ፣ ይሄ ልጅ ያደራ ልጅ ነው የትም አይንቀሳቀስም ብላ እንግዲህ ለዳጊ አግዛለች ማለት ነው። በዚህ ሰዓት ታዲያ አቶ ለይኩን ምን ማለትሽ ነው? ሁለቱም ልጆች ናቸው። ስለዚህ ሁለቱንም ማስማማት ነው እንጂ አንዱን ውጣ አንዱን ግባ እንደዚህ የሚባል ነገር የለም ብሎ ተቆጥቷል ማለት ነው። ታዲያ እንግዲህ በዚህ ሰዓት አቶ ለይኩንና ወይዘሮ ዝናሽም እንግዲህ ዳጊንና ናሆምን ለማስማማት በጣም እየደከሙ ይገኛሉ ማለት ነው። እንግዲህ አቶ ለይኩን ዳጊን ለማረጋጋት ሞክሯል። ዳጊ ኦልሬዲ የተረጋጋ ልጅ ነው ሲጀመርም። ናሆም ግን ለምን ግንፍል እንደሚል ባናውቅም እኔ ነኝ ባለ ሀብቶች ልጅ ማለትም በቃ እኔ ነኝ የዚህ ቤት ልጅ ዳጊ አይመለከተውም ያለ ይመስላል። አንዳንዴ ግን ከመሬት ማለት ነው ናሆም አስተዋይ ሆኖ ታዩታላችሁ። ለምሳሌ አምራንን እንዴ ቆይ አንቺ እኔና አንቺ ነን የምንጋባው ወይስ ቤቱ ነው የምትጋቢው አላት። ዛሬ ደግሞ ምን ብለው ነበረ ማለት ነው ፍርድ ቤት ሄደን ሁለታችን እንጋባለን፣ ማንም አያውቅም፣ እንደውም ለማንም አትናገርም፣ ለአባትም ለእናትም አትናገርም፣ ሄደን ቀጥታ እንጋባለን። ከዛ አንተ ደግሞ በቻልከው መጠን ሁሉንም ድርጅቶች በስምህ ለማድረግ ሞክር ብለዋለች። እንዴ
ቆይ አንቺ ልጅ ምንድነው የምትፈልጊው? ነው እየገባኝ አይደለም ብሏታል። ስለዚህ ገንዘብ ፈልጋ ነው እንጂ አንተን ወዳ አይደለም የምትለው የእናቱ ቃል እዚህ ጋር አሁን እንደሆነ ግልጽ ነው። አሁን ማስተዋል ቢችል ማለት ነው። ችግሩ ማስተዋል አልችል ብሎ ነው እንጂ እሱ ማስተዋል ቢችል እናቱ ያለችው ነገር እዚህ ጋር አሁን እየሆነ ነው። ማለትም እዚህ ጋር አምራን ገንዘብ ብቻ ላይ ፎከስ እያደረገች እንደሆነ ግልጽ ነው። እና እንግዲህ ወይዘሮ ዝናሽም እያለች ያለችው አንተን አይደለም የምትወድህ እች ልጅ የምትወደው ገንዘብ ነው። ናሆም አያስተውል ነበረ፣ እሱ ማስተዋል ተስኖታል። እንደውም በሰውም እኮ መጣለት አይደለ እንግዲህ ዳጊም ሰማ ያንን ነገር ማለትም ነፍስ አጥፍተሃል የሚል ለኤርሚ ማለት ነው። ብቻ ብዙ ነገር ማስተዋል አልቻለም። እንግዲህ አቶ ለይኩንም ተናግሮታል። ዳጊንም ተው ብሎ እንግዲህ ወደ ቤት እንዲመለስ አድርጓል። ናሆምንም ተው ብሎ ለማስማማት ሞክሯል ማለት ነው። እንግዲህ ሌላው ጣጣ እዚህ ቤት እንግዲህ ብዙ ጣጣዎች አሉ። አንዷ ደግሞ እንግዲህ ከጣጣዎቹ ማለት ነው ኤደንና ኑሐሚን እንግዲህ ኤደንና ኑሐሚን ኤደን የምትነገረውን መስማት አትፈልግም። ኑሐሚን ደግሞ ቆይ አንቺ ለምንድነው የሚነገርሽን የማትሰሚው? ቢሮ ስራ ስሪ ተባልሽ። ሲጀመር እኔ ቢሮ ጽዳትም እንድትሰሪም አልፈልግም ነበረ። እኔ የምፈልገው ትምህርትሽን ተማሪና የተሻለ ነገር እንድትሰሪ ነው። ለምንድነው የሚነገርሽን የማትሰሚው? ለምንድነው የሰው መጠቀሚያ የምትሆኙ? ወይዘሮ ዝናሽ አንቺን እውነት ለቤት ሰራተኝነት ወይም ሰርተሽላት ገንዘብ ለማግኘት አይደለም፣ ድሮ እንደምትጠቀምብሽ እንደነበረ ወሬ ዛዜ እንድታደርግላት ነው። ይኸውልሽ ወይዘሮ ዝናሽ እኔ ልንገርሽ፣ ወሬ እዚህ እያደረገችልሽ ልትቀጥሪያት ያስብሻትን ልጅ ብታቆሚ ነው የሚሻልሽ። አለዛ አባዬ ነው መጥቶ ችግር የሚፈጥረው ወይም ደግሞ ለአባዬና ለአቶ ለይኩን ከመናገሬ በፊት እህቴን ወደ ቤት ላኪያት እያለች እየተቆጣች ነበረ። እንግዲህ ለምንድነው ይሄን ያለችው? ወይዘሮ ዝናሽ እንደሚታወቀው ኑሐሚንን የናሆም ሚስት እንድትሆን ትፈልጋለች። ይህን የፈለገችበት ምክንያት ኑሐሚን እንድትጠቀም ወይም ደግሞ ኑሐሚን ናፍቃት ሳይሆን ነገር ግን ናሆም አምራንን እንዳያገባ በኑሐሚን እንዲማልል ነው። ታዲያ እንግዲህ ይሄንን ሁሉ የተመለከተው ናሆምም መኪና ውስጥ ስላያት ኑሐሚንን ማለት ነው ይኸውልሽ እኔ ብታቆሚ ይሻልሻል። እኔ እማዬና አምራን ስለተጣሉ ብቻ በሁለቱ መሀል ሆነሽ ያንቺን ፍላጎት ለማሳካት አትሯሯጭ ብሏታል። በነገራችን ላይ ኑሐሚን አሁን ላይ እየረሳችሁ ነው ሁላ ማለት ነው። እንደውም ፍቅር ከያዘ አንተ ራስህ ተናገር እንጂ እኔ እንኳን የምትለው ነገር ያኔም ራሱ እየቀለድኩም እኮ ሊሆን ይችላል። ምን ያህል እርግጠኛ ሆነ ነው ታፈቅሪኝ ነበር የምትለው? አላፈቀርኩም፣ አፍቅሬም አላውቅም፣ አላፈቅርህምም ብለዋለች። ይሻላል ክብር የማይወድለት ብየምር እና ሞቶ የሚወዳት የሚያፈቅራት ዳጊ ያለ ኑሐሚንን ማለት ነው። ያው በእርግጥ ዳጊን ደግሞ ችግሩ ኤደን አይኗን ጣል አድርጋበታለች ማለት ነው። ታዲያ አሁን ምን ሊፈጠር ይችላል? ኑሐሚንና ናሆም በስተመጨረሻ መጋባታቸው የማይቀር ጉዳይ ነው። ታዲያ አሁን ላይ ግን ምንድነው እየተካሄደ ያለው ሲባል እንግዲህ አምራን ነች። አምራን በስተመጨረሻ መያዟ ላይቀር ማለት ነው። ላታመልጭኝ አታሯሩጭኝ አይነት ነገር ሆኖባት ነው እንጂ ኦልሬዲ እኮ እሱ ዝም ብሎ ሄዶ የሚፈርም ከብት አይደለም። እሷ ግን የምትፈልገው በቃ ለማንም ሳትናገር ምንም ሳትል ናና እንፈራረም እንጋባ እያለች ነው። በእርግጥ በስተመጀመሪያ አካባቢ እሱን ነገር አልፈለገችም ነበረ። ምክንያቱም ያልፈለገችበት ምክንያት ደግሞ ቤተሰቦቹ ካላወቁ ገንዘብ የለውም፣ ካወቁ ግን ይሰጡታል ገንዘብ ብላ አስባ ነው። ታዲያ አሁን ላይ ምን ተፈጥሮ ነው እሺ ና እንሂድና እንፈራረም ያለችው ስንል ድርጅቶቹን እንደምንም ብላ በስም አድርግ ብለዋለች። እሱ ደግሞ ድርጅቶቹን በስሜ እንዴት ነው የማደርገው እንዴ? በመጀመሪያ ቤተሰቦችን እንደምንም ብላ አሳምንና አግባኝ። ቤተሰቦችን እያወቅሻቸው እንዴት ብለው ነው ቶሎ ብዬ በአንዴ ላሳምናቸው የምችለው? መረጋጋት አለብሽ ሲላትም እንግዲህ አምራን መረጋጋት አልፈለገችም። ቆይ ምንድን ነው የምትለው? እንዴት ነው የምረጋጋው? እንዴት ሆኜ ነው የምረጋጋው? ራስህ እኮ ነው በአይነ መኪና ውስጥ እናትህንና ያችን ኑሐሚን ተብዬ ያያቸው። ስለዚህ እናትህ ከስር ማድረግ የፈለገችው ነገር አለ፣ እያደረገች ነው። አንተንና ኑሐሚንን ለማቀራረብ እየጣረች ነው። ስለዚህ እኔ እንዴት ነው የምተኛው? እንዴት ነው የምችለው? እያለች ሌላ ጭንቀት ነው። ግን አሁን እንደምንመለከተው በጣም እያስጨነቀችው ነው። ወንድ ልጅ በነገራችን ላይ ጭንቀት አይወድም፣ ጭቅጭቅ አይወድም። አምራን ደግሞ ባገኘችው ቁጥር ነዘነዝ፣ ባገኘችው ቁጥር የቀናቸውን ቅናት ማንጸባረቅ፣ ባገኘችው ቁጥር በቃ ዝም ብላ እንደዚህ ናትኝና ወንዶች ብዙ ጊዜ እንደዚህ አይወዱም። በነገራችን ላይ በቃ አንድ ጊዜ አወራሽ በቃ ጨረስሽ። ዝም ዴይ ቱ ዴይ መጨቃጨቅ አይወድምና በእርግጠኝነት ጭቅጭቋ ሰልችቶት ወደ ኑሐሚን እንደሚያመራ ግልጽ ነው ማለት ነው።
ታዲያ እንግዲህ ወይዘሮ ዝናሽም ወይ ጉድ እኔ ያችን እበቀላለሁ ስልች አብግና ልትገለኝ ትላለች ማለት ነው። እውነት ነው ኑሐሚን ከባድ ናት፣ በተለይ ወይዘሮ ዝናሽ። እናም እንግዲህ ወይዘሮ ዝናሽ ከኑሐሚን ጭንቅላት አልወርድም ብላለች በድጋሜ። አሁንም ኑሐዬ እባክሽን ላግኝሽ፣ እባክሽን እሺ በይኝ፣ ወንድምና ማች እየተጣሉ ነው። የዚህም ደግሞ ጠርና ምክንያቷ ይቺ አምራን ተብዬቱ ናት። ስለዚህ በናሆም ህይወት እባክሽን ግቢ፣ እሱ እኮ አንቺ ትወጂዋለሽ፣ እንደምትወጂው እኮ አውቃለሁ፣ እሱም ደግሞ ይወድሻል። ፍቅር እኮ በሂደት የሚመጣ ነገር ነው። እባክሽን ጥሪውና ጊዜ አሳልፉ፣ በቃ ብቻ በስራም በምንም እያደረግሽ ከሱ ጋር ዋይ እባክሽ። እቺ ባለጌ ታውቂ የለ እንዴ ኑሐሚን፣ እያወቅሽ ለምን ታጠፊያለሽ? እቺ ሴት ናሆምን ለምን እንደቀረበችው ጠንቅቀሽ ታውቂያለሽ። ለጥቅም እንደቀረበችው ግልጽ ነው። የእሱ አይን ግን ሊገለጥ አልቻለም ብላ ትነግራታለች ማለት ነው። አቶ ለይኩንም ቢሆን ይኸውልሽ ዝኑ፣ ማወቅ ያለብሽ ነገር ሁለቱ ከተዋደዱ እሷን ነው የምወደው ካለ እኛ ምንም ማድረግ አንችልም። ባይሆን አንድ ነገር ማድረግ እንችላለን። ገንዘብ ብላ ከመጣች ገንዘቡን ስታጣ ስለምትሄድ በሱ ስም አንዳችም ነገር እንኳን አለማድረግ፣ ምንም ነገር ደግሞ እስካሁን በሱ ስም የሆነ ነገር የለም። ስለዚህ እቺ ሴት እንደው እንኳን ብታገባው እንኳን ነገቷ ጥላው ትሄዳለች፣ ለገንዘብ ብላ ከሆነ እናንተ አንቺ እንደምትዩ። ስለዚህ እኛ አሁን የእሱ ልብ እስኪመለስ ዝም ብለን ነው ማየት የምንችለው እንጂ ኑሐሚንንም አግቢው ብንል ምን ብንል እሱ ያልፈቀደውን እኛ ጎትተን አንድረው ይላል። እውነት ነው። እዚህ ጋር ናሆም ወደ ራሱ እስካልተመለሰ ድረስ ነው የአምራን ፍቅር አውሮታል። ስለዚህ አምራን እንዳለችው ነው እየነዳችው ያለችው። አሁንም ራሱ እንኳን ሽማግሌ ለላኬን የሆኑ ሰዎችን ሲል እምቢ ያለችዋ ሴት አሁን ላይ ግን በቃ የኔ ቤተሰቦችም ያንተ ቤተሰቦችም ማንም ሳይሰማ ና እንሂድና ፍርድ ቤት እንፈራረም እያለች ትገኛለች ማለት ነው። ይሄ በጣም የሚገርም ነገር ነው። ታዲያ እንግዲህ ወይዘሮ ዝናሽ ሌላ አማራጭ እፈልጋለሁ እንጂ እችኛዋም አቃጥላ ልደፋኝ ነው፣ ገና ለገና ያችን እበቀላለሁ ብዬ እያለች የነበረ እንግዲህ ሌላ አማራጭ ስላላገኘች አሁንም ቢሆን ኑሐሚንን መለማመጡን እቀጥላበታለች ማለት ነው። ጭራሹንም ይባስ ብላ ለአቶ ለይኩን እኔ እኮ በቃ ኑሐሚንን ቢያገባ ይሻለኛል፣ እችን ባለጌ ስድ ከሚያገባ። ኑሐሚን እኮ አሁን ምንም ችግር የለባትም፣ ይኸው ከእሱ ጋር እየሰራች ነው፣ ደህና ናት በቃ እያለችው ትገኛለች። ውይ አሁን ምን ተገኝቶ ትናንትና እንደዛ ስታብጠለጥያቸው የነበሩ ሰዎች እኔ በፍጹም አላደርገውም ይሄን ነገር ብሎ አቶ ለይኩንም እምቢ ብለዋል ማለት ነው። ታዲያ ወደፊት ምን ሊሆን ይችላል? እስኪ የእናንተን እሳቤ ደግሞ ኮሜንት ላይ አስቀምጡልኝ ተወዳጆች። እኔ ግን የምለው ኑሐሚንና ናሆም መጋባታቸው አይቀርም፣ ከፍም ማለ ዝቅ ማለት ነው። አምራን ደግሞ ውርዴቷን ተኮናንባ መቅረቷ አይቀሬ ነው። ይሄንን ይመስል ነበር ማለት ነው። የወይዘሮ ዝናሽ ሚስጥር ያው መውጣቱ አይቀርም ማለትም ዳጊ ልጇ መሆኑ ማለት ነው። ላይክ ሰብስክራይብ ማድረጋችሁን አትርሱ ተወዳጆች። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ብዙ እንደተማራችሁበት ተስፋ አደርጋለሁ። ሰዎች በመሩን ጎርፍ መሄድ የለብንም። አሁን እያደረገ ያለው ግን እንደዛ ነው። እነሱ ባዘጋጁለት ድልድይ ነው እየሄደ ያለው። ናሆም አምራን እንደመራቸው እየሄደ ነው። ይሄ ደግሞ ስህተት ነው ማለት ነው። ሁሉ ነገር በአግባቡ በመጠኑ በልኩ ሊሆን ይገባል። ፍቅርም ቢሆን በልኩ ነው መሆን ያለበት ብዬ አስባለሁ። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ አስቀምጡልኝ ተወዳጆች። ላይክ ሰብስክራይብ ለምታረጉ ለምታበረታቱኝ ከልብ አመሰግናለሁ። ባይ ባይ ውዶችዬ።